አትፍሬኒ ቆንጆ ካሁን በኋላ ማንንም አይረብሸና አንዴ ደም ስርሽ ውስጥ ይግባ እንጂ ከዛ በኋላ ጸዴ እንቅልፍ ነው የምትተኛው አይዞሽ ምንም የሚያስጨንቅ ነገር የለም ለዘላለም ሰላማዊ እንቅልፍ ተኛለሽ ምንም ህመም ብሎ ነገር የለም እኔ አንቺን ቢያረጋኝ እሱ ነበር የምመርጠው እስካሁን ጨርሳት ይሆናል የት አባቷ እሷ በህይወት ካለች ለሁላችንም ችግር ነው ብትሆነው ግን በኃይሉ እሷን ካልቀበራችኋት በሆነ ነገር ትተርፋለች በጭራሽ አላምንም አይ በአሁኑ እንኳን አተርፍ የሞት መልአክ ነው ላኩባት ቢያደርገው እንግዲህ እኔም ደስ ይለኛል ደስ ይበልሽ ሆኗል ብሌንን ረስተናት ሌላ ነገር ነው ማሰብ ያለብን እሺ እንግዲህ ቺርስ እሺ በደስታ ቺርስ ቺርስ ለድላችን ለማንኛውም ጥቁር ልብስ አዘጋጅ ቀብር አለብን እሺ አንሰማውም ነበር ብሌንዬ አንሰማውም ብሌንዬ በዚህ ልመረዛት ነበር ምን መጀመሪያም እንኳን አውቄው ነበር ብሌንዬ ደህና ነሽ አይደል ማናት እሷ ምን ልታረጋት ነበር ተርፈሻል እኔ ልጅ ሰይ አይዞሽ በቃ አታልቅሽ እኔ ልጅ ተርፈሻል ይኸው ድላችንን ልታበስረን ደወለች የኔ አንበሳ እንዴት እንደምታኮራኝ አመሉ አይቻልም እንጂ ሁሉም ስራ እሷ መስራት ነበረባት አንበሲት ምን ላድርግሽ የኔ አንበሳ ገላገልሽኝ አይደል አጥፍቻለሁ እኮ መጀመሪያውን እኮ አንቺን ነበር ማዘዝ የነበረብኝ ይኸውልሽ ይሄ አመልሽ ነው እንጂ ስንት ብዙ ስራ እንሰራ ነበር በኃይሉ ስለ ገንዘቡ አታስቢ
ቆጥረሽ የማጨረሽው ገንዘብ ነው ማስገባልሽ። እኔ የምልሽ ማንም አላይሽም አይደል? ለነገሩ አንቺ ንጹህ ስራ ነው የምትሰሪው። በጣም ነው የምተማመንብሽ። አልገደልኳትም። ልጅቷ አልሞተችም። ምን አለሽ? በደንብ አልሰማሁሽም። ልጅቷ አልሞተችም። አልገደልኳትም። ለምን? ምን ተፈጠረ? መጀመሪያ ዶክተር መጣብኝ፣ ግን ማቆ ዶክተር አይደለም፣ አዲስ ነው መሰለኝ። ከዛ እሱን ተወጥቼ ስጨርስ የሆነ ልጅ መጣብኝ። እሱን ግን አልቻልኩት። ምንድን ነው የምትዩ? እንዴት አልቻልኩም ትይኛለሽ? ያውም አንድ ሰው እንዴ ወጣልኛ ትዩ እንዴ? በኃይሉ ልጁን እኮ ስላላየኸው ነው። ልምድ ያለው ሰው መሰለኝ። ደግሞ ልጅቷን ልገል እንደገባው ያወቀ ይመስለኛል። ቀጥታ ወደ እኔ ነው የመጣው። መርፌውም ሊነቅል ሲል እኔም ተረፍኩ እንጂ ለእኔም አደጋ ነበር። ምን አልሽ? ልገላት እንደሆነ የሚያክሰው አለን ያልሽ? አዎ። እንዴት እንዳወቀ እኔም ገርሞኛል። ከሌላ ቦታ ነው መሰለኝ የመጣው። ያ የውሻ ልጅ ጆ ነው ማለት ነው። ጆ ማለት አሁን ሄደው ልጅ ነው? ቆየኛ ሰው ነው አላልከኝም እንዴ? ስሚኝ እስኪ ልጄ፣ መልኩ ምን አይነት ነው? ቀይ ነው? ቆንጆ ሲያሟላሽ ነሽ። መልሽልኝ እንጂ ለምንድን ነው ዝም ያልሽው? ምን አይነት ልጅ ነበር ያልከኝ? መልኩ ቀይ፣ ቲሸርት ያደረገ፣ በዛ ላይ ደግሞ አይ ረዘም ያለ ጥቁር ሰው ነው። ረጅም ጥቁር ነው ያልሽ? አዎ። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። በደንብ ነው ያየሁት። ጆ አይደለም ማለት ነው። ታዲያ እሱ ካልሆነማ ሊሆን ይችላል። አላውቀውም። ማን ነው ጆ? ተይው በቃ። ለማንኛውም ተደበቂ። ከቲያሽ ደግሞ ምን እንደምታደርጊ ታውቂያለሽ አይደል? ለእሱ አታስብ። እሺ በቃ። እቺ ውሻ ልጅ ቆይ ምን ባደርጋት ነው የምትሞተው? የድመት ነፍስ ነው እንዴ ያላት? ነግሬ ነበር እኮ በኃይሉ፣ እሷን ሳትቀብራት ገድያታለሁ ማለት የለብህም። ዝም በይ አንቺ ደግሞ ወሬኛ። የውሻ ልጅ ማን ነው ደግሞ? የትኛው ጠላቴ ነው የመጣው? ማነህ አንተ? ምን አገባሽ? ጆ ማለት አንተ ነህ? የማይመለከትሽን ነገር አታውሪ። አንድ ያድኝሻለሁ፣ አሁን ደግሞ አንቺ ታድኝኛለሽ። ስለዚህ አታውቂኝም፣ አላውቅሽም። ተግባባን አይደል? መቼ ነው ያዳንከኝ? ትዝ አይለኝም። አድነኛል እንዴ? ዮሐንስ፣ አሽከርህ ልታገኝ እንደወጣ አውቃለሁ። እጅ ከምት ይዤ ሁሉንም ድራማን አጋልጣለሁ። ይሄ እቅድ ያንተ መሆኑን ደግሞ በደንብ አውቃለሁ። እኔ እንደነ ሰላም የምታለል ሞኝ አይደለሁም። አንድ ሰሞን ካንተ የባስኩ ነበርኩ። ከኔ ደግሞ መቼም አታበልጥም። ቆንጂዮ፣ ስምህን ለበኃይሉ ብነግረው የውሻ ሞት ነው የሚገልህ። በጣም ጥሩ ሰው ስለሆንኩ ነው እንጂ ይሄን ማሽ ነበር ሲል ምናልባት ደግሞ በድጋሚ መተንፈሳት ይሆናል። አንተ ፈሪ የት ነህ? የትም ብትሆን አገኘሃለሁ። ደግሞ እዚህ አካባቢ እንደሆንክ ይታወቀኛል። የት ነህ? ሁለተኛው ነገር ደግሞ ሆስፒታል ልታመልጭ ያደረግሽ እኔ ነኝ። እንዴት?
አንድ የተነሳው የተሰካው መርፌ ሊነቀል መሰለሽ እንዴ? ያ መርፌ እኮ ካለ ማንም ሰው ግፊት ወደ ውስጥ እንደማይገባ ቃል። ይሄን ደግሞ እንኳን የኬጂ ተማሪም አይጠፋውም አይደል? በመርፌው ደግሞ ሐሳብ የተነሳው ለነሱ ምክንያት ልሰጣቸው ሆን ብዬ እንድታመልጭ ስለፈለኩ ብቻ። ለምን እንደዛ ረክ? እኔን ማዳን ለምን ፈለክ? አንቺን የመሰለሽ ቆንጆ ሸቤ እንድትወርድ ስላልፈለኩ ነው። ቆይ ልጠይቅሽ፣ ሸቤ መቻል ስልኬ ነው፣ ደውልልኝ። ተመችተኛል። ተስማማ ማለት ነው? እሱን ሩም ይዘን ብናወራ አይሻልም? እንዳንተ አይነት ሰው አላውቅም። ስማርት ነህ፣ ብዙ ስራ አብረን እንሰራለን። አይ መቼም እሺ፣ እንደሙድህ። እኔ የምለው በኃይሉ ግን ምን አድርጎ ነው? አንተንም ወላጆችን ነጥቆ ነው? ወላጆችን ነጥቆ ማለት ማን ያዳናት? የትኛው ጠላቴ ነው? እንዴት ሊያውቅ ቻለ? ከሶስታችን ውጪ ማንም እቅዱን አያውቅም። ጆ ጠርጥሮ ካላወቀ አልነገርኩትም። ጆ ካልሆነ ማን ሊሆን ይችላል? እቺ እባብ ናት ማለት ነው። ከሶስታችን ውጪ ማንም እቅዱን አያውቅም። ይሄን ፊት አውቃለሁ። መቼም እሷ ናት ያደረገችው ብለህ አስበህ አይደለ? ለምን አላስብ? ጆ ካልሆነ አንቺ ነሽ ማለት ነው። ቆይ አንተ ሰውዬ ያማሃል እንዴ? እኔ እኮ ይኸው ካንተ ጋር ነበርኩኝ። አንቺ እባብ መቼም ቢሆን አንቺን አላምንሽም። በምንም ሁኔታ ውስጥ ምንም ነገር ማድረግ ትችላለሽ። ያማሃል እንዴ? ቆይ እንዴት እንደዚህ ነገር ታስባለህ? እኔ ለብዬ ነው እንደዚህ ነገር ማድርገው? እኔ እኮ ብሌ ካንተ በላይ እንድትሞት ነው የምፈልገው። አሁን ተቀይረሽ ሊሆን ይችላል። አሁን ጥሩ ለመምሰል እየሞከርሽ ነው። ይሄ አንዱ የማይረባ ውሳኔሽ ቢሆንስ? እውነቱን ንገሪኝ። ልታታልኝ እንደማትችይ ታውቂያለሽ። አረ በኃይሉ ይችላልቱን ያንዴ እኮ ያልከኝ ነገር እንደምታደርግልኝ እርግጠኛ ስላልኩ ነው። እና አሁን ምን አምነሽ መጣሽ? ካንተ ውጭ እኮ ምንም አማራጭ እንደሌለ የገባኝ። ኧረ እባክሽ አትይኝም። እንዲህ ስታይ ሕፃን መስልሻለሁ? የእውነቴን እኮ ነው በኃይሉ። ልቀቀኝ እንጂ እያሳመንከኝ እኮ ነው። ገና እገልሻለሁኝ። አንቺ ከሃዲ ዋጋሽን ታገኛለሽ። ብዙ ጊዜ ከርተሽኛል። አረ በኃይሉ እባክህ። ቅድም ራሱ ለዛች ለገነት ለምትባል አሮጊት ስትቆርቆሪ ነበር። ቅድም ለጆ የእናትና የአባቱ ገዳይ ገነት ትሆናለች ብዬ ስነግረው በጣም ደንግጠሽ ነበር። ትንሽ ቀን ከሷ ጋር ስትኖሪ እናትሽ መሰለች ይሻላል። አንቺ ግን መቼም ቢሆን ጥሩ ሰው ሆናች። ቅዴን ደግሞ እንድታበላሽው አልፈልግም። በህይወት መኖር የለብሽ። እኔ ከሞትኩኝ ያንን ፋይል አታገኘውም። ገደል ነው የምገባው። በኃይሉ ቃል እኮ ነኝ። አንተ ጋር የሆነ መተማመኛ ሳዲስ የሚመጣ ይመስላል እንዴ? ኧረ እባክሽ በፋይሉ ሀሳብሽ እንድልቅሽ ፈልገሽ ነው? ቆይ ለጥቅሜ ቅድሚያ እሰጣለሁ አላልክም? የሚጠቅምህን ደግሞ ራስ ታውቃለህ። አንቺ እየተረገምሽ፣ አንቺን በፊት ነበር መግደል የነበረብኝ። እየተረገምሽ ለሁሉም ነገር ተንኮል ማሰብሽን አታውቂም አይደለ? ካንተ ነው የተማርኩት። በሱ በጣም እርግጠኛ ነኝ። ከሞትኩ ደግሞ ባንተ እጅ ነው የምሞተው። ለጊዜው ግን መሞት አልፈልግም። ታግሎ በህይወት መቆየትን ደግሞ ህይወት በጣም አስተምራኛለች። ወላጆችን ነጥቆ ማለት በኃይሉ ህፃናት ማሳደጊያ ድርጅት ነበረው። በሱ ሽፋንም ህገወጥ ሰዎችን ያዘዋውራል። በዛ ምክንያት ልጆችን ለማግኘት ሲል ብዙ ወላጆችን ገለዋል። ብዙ ጠላቶች አሉት።
ከነሱ መካከልም አንተ አንዱ ነህ። እኔም አላረጋገጥኩም እንጂ ወላጆቼን የገደላቸው እሱ ነው። ጋሼ እንደዚህ አይነት ሰው ነው እንዴ? ጋሼን ያልከው ዘመድ ናችሁ እንዴ? አንቺ ግን ለምንድን ነው ወላጆችሽን እሱ የገደላቸው ይመስልሽ? ወላጆቼ በልጅነቴ ነው የሞቱት። እሱ ድርጅት ውስጥ ነው ያደግኩት። እንደ አባቴ ነበር ማየው። በታማኝነት ለሱ ብዙ መጥፎ ስራ ሰርቻለሁ። ከዛ ግን ብዙ አጠራጣሪ ነገሮች ማየት ጀመርኩ። የነገረኝ ታሪክ ሁሉ ውሸት ነው። እኔ እንደ አባቴ ባየውም እሱ ግን እንደ መጠቀሚያ ብቻ ነበር የሚያየው። መጠቀሚያ ማለት የእሱን ቆሻሻ ስራ እንድሰራለት ብቻ ነበር የሚፈልገው። አንዳንዴ ሀሳቤን ቀይሬ ልቃወመው ሞክር ነበር፣ ግን በጣም ነበር የሚናደድብኝ። ከዛ ግን በስራ ብዙ ሰዎችን ሲያገኝ እንደኔ አይነት ብዙ እንዳሉ ተረዳሁ። እንዳንቺ አይነት ብዙ ሰዎችን ስትይ አላ አይደለ እንደኔ ቤተሰቦቻቸው የሞተባቸው እንደ አባት ሆኖ ያሳደጋቸው ለሱ ምንም ነገር የሚያደርጉ ሰዎች አሉ። ታዲያ እሱ ምን ችግር አለው? ምናልባት ጥሩ ሰው ስለሆነ ይሆናል። በኃይሉ ነው ጥሩ ሰው። ምን ያስቅሻል? ምን የሚያስቅ ነገር ተናገርኩ? በጣም እንጂ የአመቱ ምርጥ ቀልድ። ምንም አያስቅ። ጋሼ ደግሞ በጣም ጥሩ ሰው ነው። ለኔ ደግሞ ልክ እንዳባቴ ነው። የኔ ቆንጆ አንተም እንደኔ ነህ። አንተን ደግሞ የት ነው ያሳደገ? እኔና አንቺ እኮ አንድ አይነት አይደለም። ልታምን ስላልፈለክ ነው። እኔም አንድ ሰሞን እንዳንተ ነበርኩ። ቆንጅዬ አንተ እኮ ስማርት ሰው ነህ። ጭንቅላትን አሰራው እንጂ ህፃናትን ከአባታቸው የሚለይ ለገንዘብ ብሎ የገዛ ጓደኛው የሚገል በኃይሉ ነው ጥሩ ሰው። ጥሩ ሰው ቢሆን ኖሮ እስከዛሬ ለምን አልተዋወቅንም ነበር? አንተ ስለኔ እንዴት አታውቅም? ለምን እስከ ሌሎች ልጆች ጋር አልተዋወቅንም? ሁላችንም ደብቆ ያሳደገን ለሱ መሳሪያ እንድንሆነው ነው። የገዛ ጓደኞቹን የገደለ ሰው ነው ያልሽው? እሱ የገደለው አንቺ መታቂ ሰው አለ? በኃይሉ ግን ቆይ የምር ልገለኝ ነበር እንዴ? ምን ይገርማል? ልገለሽ እንደምፈልግማ በደንብ ታውቂያለሽ። አንቺም እድሉን ስላላገኝሽ ነው እንጂ ብታገኝ ኖሮ ከመንገዱ ዶላቲ ነበር። መቼ ነው ፋይሉን የምትሰጪኝ? አሁን ይዘሽዋል? አይ አልያዝኩትም። እና የት ነው ታዲያ? የገነት ጓሮ ውስጥ ቀብሬያለሁ። እውነት? የገነት ጓራ ቀብረሽዋል? አዎ። ምን አመሸስክሻል? በኃይሉ የምር ግን የት እንደደበቀችው ትነግረኛለህ ብለህ ነው የጠየቀኝ? የዛ አይነቷ ሞጊ በሆን ኖሮ ይሄኔ ገላሄ መቃብር ውስጥ ነበርኩ። እሺ መቼ ነው የምትሰጪኝ? ሁለት ነገሮች ታረግልኝ። አንደኛ ሰላም ቤት ስትመልሰኝ። እንድትመለሽ አደርጋለሁ። አላምንህም። መጀመሪያ እዛ ቤት መልሰኝ። ከዚህ በኋላ ገነት ቤት በድህነት እየተሰቃየሁ መኖር አልፈልግም። እሺ ተስማምቻለሁ። ከዛ በፊት ግን ፋይሉ አንቺ ጋር መሆኑን ማረጋገጥ ፈልጋለሁ። ፎቶ እንግዲህ ከበቂ በላይ ማረጋገጫ መሰለኝ። ካላመንከኝ ደግሞ ሌላ አማራጭ እፈልጋለሁ። እሺ በቃ ምን ይሻላል? ምንም አማራጭ እንደሌለህ አውቅ ነበረ። ሁለተኛስ? ወረቀትና እስክሪብቶ ስጠኝ። ምን? ወረቀትና እስክሪብቶ ስጠኝ። ምን ያደርግልሻል? የፍቅር ደብዳቤ ልጽፍልህ። ቆይ ምን ሆነሃል አንተ ሰውዬ? ዝም ብለህ አትሰጠኝም እንዴ? ምን እንደማደርግበት ደግሞ ታያለህ። ወይስ በእስክሪብቶ ወግቼ እንዳልገልህ ፈራህ? እኔ በኃይሉ ፍርሃት የሚባል ነገር እንደማላውቅ ታውቂያለሽ አይደል? እኔ እንጃ፣ እሱን እንኳን እርግጠኛ አይደለሁም። አሁን ግን ጊዜ አናጥፋ። ወረቀትና እስክሪብቶ ስጠኝ። ይሄንን ዛሬውኑ እፈልጋለሁ። አድራሻው ደግሞ እላዩ ላይ ያለልህ። ይሄ ፋይል እጅግ ባንቺ እዛው ሰላም ቤት ውስጥ ነው ቆፍሬ የምቀብርሽ። ሄሎ፣ የት ነህ? አንድ የሚሰራ ስራ አለ፣ መጣሁ።
አገኘውክ። ልጅቷ ልደርስባት አልቻለም። ከዛ አዳራችሁን በሙሉ ምንም ስላልቀመሳችሁ ይሄ ምግብ ይዤላችሁ መጣሁ። የተረገምክ። ቆይ ሁሉንም እርምጃ እንዴት ነው የምታውቀው? የምን እርምጃ? ድል ሁሌም ካንተ ጋር ተሆነ አንድ ቀን ይዛል። ሳሚ ቆይ ስለምንድን ነው የምታወራው? ይሄንንም ቆይ አይታ እኔን ነው የምጠረጥረው? አሁንም ብሌንን ሊገሏት እንደሚችሉ እንዴት አወቅ? እንዴት እንዳወቅኩ ማወቅ ምን ልዩነት ይፈጥራል? አዎ አንተ ባትኖርበት ኖሮ በምንም ምክንያት ልታቃችልም። ቆይ ካለውበት ለምን አድናታል? እሱ አያገባኝም። እኔም አውቀው አንተ እንዳለበት ብቻ ነው። ካላገባ ምንም አልነግርም። ብነግርም ደግሞ አታምነኝም አይደል? የምር አለህበት ብለህ መታሰብ ከሆነ ከሰሰ። እኔ እስከማውቀው ድረስ ሰውን አንቆ ለመግደል መሞከር እኮ ወንጀል። አንተ መርከም አይጠበቀብህም እኮ ፖሊሶች አጣሩልሃል። አይመስልህም ወንድሜ? እኔ አንተ ወንድም አይደለሁ። አትሳሳት ሳሚ። ሁላችንም የአንድ አባትና የአንድ እናት ልጆች ነን። እሺ አዳምና ሔዋን ማለት ነው። አማልቲ መልሽልኝ እንጂ የገዛ ጓደኛውን የገደለ አለች። ቆይ ማንን የገደለ? አመልቲ ያስባላለሁ። አመልቲ ብትለኝ ደስ ይለኛል። ደውልልኝ ወይን እየጠጣ እናወራለን። በእናትሽ የምታውቂው ነገር ካለ ነገሪ። በጣም ለኔ አስፈላጊ ነገር ነው። ደውል እናገኘኝ። በእናትሽ አትጃጃይ። ደግሞ አሁኑኑ ነገሪ። ስትቆጣ ታምራለህ። በአንድ ቀን ብዙ ነገር ነው የለፈለፍኩልህ። ለምን እንደሆነ ታውቃለህ? ራሴን ስለመሰልከኝ ነው። ድፍረት፣ ግራ መጋባት፣ እብደት ሁሉም ከኔ ጋር ይመሳሰላል። አንተ ግን ከኔ የበለጠ ስማርት ነህ። በዛ ላይ ቆንጆ ነህ። ከዛም በላይ ደግሞ አንድ አይነት አባት አለን። ማን ያውቃል? የጋራ ዓላማ የጋራ ህይወት ይኖረን ይሆናል። ደውልልኝ። እብድ ነገር ነች፣ ግን ውሸቷን የተናገረች አይመስለኝም። ምናልባት ተሳስቼ መንገዴን ሳትኩ ቢሆንስ? ሰላምና ሳሚ የቤተሰቦች ገዳይ ባሉስ? አይ ጋሼማ አይዋሸኝም። አማልቲ ግን ደስ የሚል ስም ነው። አማልቲ እንዴ የት ሄደው ነው? መጣን አዘጋጃት አላሉኝም እንዴ? እንዴ አዘጋጅተን ከጨረስን እኮ ስንት ሰዓት ሆነን? ምን አይነት ነገር ነው? ብቻ ግን ተጣልተው እንዳይሆን አምላኬ ሆይ። ሲጀምር ለምን እንደምንጠብቃቸው? መኪና እኮ መጥቷል። ልጅ ጨርሳለች። ይዘናት እንሂድ። እነሱ ምን ይሰራሉ? ገነት እባክሽን ትንሽ እንጠብቃቸው እንጂ። ለምን ሲባል በልጅ ጉዳይ እነሱ ምን ይመለከታቸዋል? ተይ እንጂ ገነት፣ ንዴትሽን በልክ አድርጊው። ሳሚ እኮ ነው ልጅሽን ያዳናት። እሱ እኮ ባይኖር ይሄን ይሞታ ነበር። ምናልባትም እኮ እሱ ባይኖር ኖሮ ላትጎዳ ትችል ነበር። አልገባኝም። ሳሚ ነው ብሌንን የመረዛት እያልከኝ ነው? አዎ፣ እኔ ደግሞ እሱን ነው የምጠረጥረው። ምክንያቱም ከሁላችን በፊት ቀድሞ ብሌን ክፍል የተገኘው እሱ ነው። እሱ ለብሌን እያስመሰለ ነበር። ብሌን እኮ ከኔም ካንቺ በላይ ሊወዳት አይችልም። እሱ ያደረገው ነገር ያለ በሙሉ ለማስመሰል ነው። ይሄ እኮ እሱ እንዳይጠረጠር የዘየደው ዘዴ እኮ ነው። በዛ ላይ ደግሞ ከሁላችን በፊት ስለ ሁሉም ነገር ቀድሞ አውቆ ነበር። ብሌን እኮ በከሰል ጭስ እንዳልታፈነች ሆስፒታል ሳንሄድ በፊት እኮ ነው ያወቀው። አዎ ብሎ ነበረ። ታዲያ ራሱ ካላደረገው በስተቀር በምን ታምር ያውቃል? ደግሞ የባይሉ ሰው መሆኑን አትርሽ። ይህንን የማስመሰል ድራማውን ወደዛ ጣይ። እየቀለደ ነው። እሱ ዝም ብሎ እኛና ብሌን ለማታለል ያደረገው ነገር ነው። ግን ደግሞ ለምን
እንደዚህ ያደርጋል? ብሌንን እኮ በጣም ይወዳታል። ህይወቱን ሁሉ እኮ ሊሰጣት ነበር። ለእሷ ሲል እኮ ተወግቷል። እሱ እኮ የብሌንን ልብ ለመስረቅ ያደረገው ነገር እኮ ነው። ሌላም ነገር ልንገርሽ፣ የዛለት ማታ እኮ ለብሌን ይቅርታ ጠይቂያት፣ እሷም ተቀብለኝ ቀለበት አሰሬላት ነበር። እሱ ደግሞ በር ላይ ቆሞ ያየን ነበር። ከዛም ለብቻው ተደብቆ እያለቀሰ ነበር። ከብሌን ክፍል ከወጣ በኋላ ከውጭ ላይ አግኝቸው ካንተም ከብሌንም ህይወት ወጥቼላችኋለሁ ብሎኝ ሄዶ ነበር። እስከ በር እኮ እስከሚወጣ ድረስ በአይኔ ሸኝቼው ነበር። ታዲያ ከዛ በኋላ ብሌን እንደማያገኝ ሲያቅ ተስፋ ቆርጦ ሆን ብሎ ሊገላት ወስኖ ቢሆንስ? መቼም ብሌን አደጋ ላይ እንደምትወርቅ መልአክ ነገሯት አትይኝም። ሳሚ ነው ብሌንን የመረዛት። ይህንን መቀበል በጣም ይከብደኛል። አየሻ ምን ያህል ጭንቅላትሽ ላይ እንዳሴረ። ያንን ምስኪን ልጅ እኮ 10 የሚጠቁምበት ከሱ ላይ እኮ ትኩረታችን እንድናነሳለት ነው። ቆይ እሱ ፖሊስ አይደለ ወይም ቆሞ አላየ? ታዲያ እንዴት እርግጠኛ ሆኖ ይናገራል? የምትናገረው ነገር እንዳለ ስሜት ይሰጣል። ግን ደግሞ ሳሚ አድርጎታል ብዬ መቀበል በጣም ይከብደኛል። ግን ደግሞ አንተ ያልከውም ነገር ወደሱ ይጠቁማል። ታዲያ የልጄን ገዳይ ካልጠበቀን የምትይው በጣም ትገርማለች ሰላም። ለነገሩ ይሄ ሁሉ ነገር የሆነው በዛ በወንድምሽ ምክንያት ነው። ብለሽ ገዳይ ቤትሽ አስቀምጠሽ ነው ልጄን ለዚህ ያበቃሻት። ናቴቴ ሰላም ምንም አላጠፋችም። ዝም ብላ አንተ አትልመጥመጥ። አሁን ምን ስትል ነበር? ተሰማሽ? አንቺ ሴትዮ ልጄ በአንቺ ምክንያት ነው ያልጋ ቁራኛ የሆነችው። አንቺ ነሽ የልጄ ልሳን የዘጋሽው። ጤነኛ ሊሰጥሽ ሽባ አድርገሽ አስረከብሽኝ። የልጄን ተስፋ ገደልሽው። ለምን ሰላም? ለምን ሰላም? ጤነኛ ልጄ መልሽልኝ። ለምን ሰላም? ለምን አትመልሽልኝም? ቆይ ግን ምን በድዬሽ ነው ይህን ግፍ የፈጸምሽብኝ? ምን አደረግኩሽ? የጨለማ ጊዜ መውጫዬን ብርሃኔን አጨለምሽው። ምን አደረግኩሽ? ቆይ ይሄን ያክል እናቴ በቃ ተይኝ። እሷ እኮ ምንም አላጠፋችም። አምጪልኝ ጤነኛ ልጄ መልሽልኝ እኮ ነው የምልሽ። ጤነኛ ልጄ መልሽልኝ። በእግሯ ነበር ልጄ ቤትሽ የመጣችው። እባክሽን ሰላም ጤነኛ ልጄ መልሽልኝ ብዬሻለሁ። መልሽልኝ። አንቺና ያ ወንድምሽ አንድ ናችሁ። ተባብራችሁ ልጄ ነጠቃችሁኝ እናንተ መጥፎች። አንቺም ያንሽ መጥፎነት ከደማችሁ ነው። መልሽልኝ ጤነኛ ልጄ መልሽልኝ እኮ ነው የምልሽ። እባክሽን ልጄ መልሽልኝ። ጤነኛ ልጄ ስእችሽ ልሳና ዘግተሽ መልሽልኝ እባክሽ ሰላም። ልጄ ቢጤናዋ መልሽልኝ እባክሽን ሰላም። ጤነኛ ልጄ መልሽልኝ እባክሽ ተረጋጊ እናቴ። ጤነኛ ልጄ ነው የሰጠሁሽ። ልሳና ዘግተሽ መልሽልኝ እባክሽ ተረጋጊ። ልሳና መልሽልኝ እኮ ነው የምልሽ። መልሽልኝ እኮ ነው የምልሽ። እባክሽን ጤነኛ ልጄ መልሽልኝ ሰላም። እባክሽን እናቴ በቃ ተረጋጊ። ሰላም ልጄ መልሽልኝ እባክሽን። እባክሽ ጤነኛ ልጄ መልሽልኝ። ተረጋጊ። እሷ ምን የምታውቀው ነገር እባክሽን ልጄ መልሽልኝ። እባክሽ ሰላም ልጄ መልሽልኝ። ተረጋጊ በቃ ልጄ መልሽልኝ እኮ ነው የምልሽ። ሰላም ተረጋጊ በቃ። ጤነኛ ልጄ ስእችሽ ልሳና ዘግተሽ መልሽልኝ እባክሽ ሰላም። ልጄ ቢጤናዋ መልሽልኝ። በእግሯ ነበር ልጄ ቤትሽ የመጣችው። የአዞባሽን አታፍሽብኝ። አንቺና ያ ወንድምሽ አንድ ናችሁ። ተባብራችሁ ልጄ ነጠቃችሁኝ እናንተ መጥፎች። ልሳና መልሽልኝ እኮ ነው የምልሽ። መልሽልኝ እኮ ነው የምልሽ። እባክሽን ጤነኛ ልጄ መልሽልኝ ሰላም። እባክሽን እናቴ በቃ ተረጋጊ። ሰላም ልጄ መልሽልኝ እባክሽን። እባክሽ ጤነኛ ልጄ መልሽልኝ።
እኔ እናትሽ እንደዚህ ደረቅ ልበልልሽ? የኔ ልሳኔ ዘጋ። እናቴ ምን ሆነሻል ገነት? ትሰማሻለች እኮ እንዲህ ሆነሽ ስታይሽ የበለጠ ታዝናለች። ዶክተር ያለሽን ረሳሽው እንዴ? ልጅሽ እንድትድን አትፈልጊም እንዴ? ወይኔ ልጅ አሳዘንኳት። ልጅ ሁለተኛ አላለቅስም። ያዘንኩ መስሎሽ ነው? አላለቅስም። አንቺ ምንም እንዳይሰማሽ ለኔ ህይወት አንቺ መትረፍሽ ራሱ በቂ ነው። አላለቅስም። ሁለተኛ አላለቅስም። እሺ ለምን ታለቅሻለሽ? አታልቅሽ እንጂ ነው ቆንጆ። ያው እሷን ታውቂያት የለ? ለሷ ስትይ ቢያንስ ጠንከር በይ። ጠንከር ብለሽ ቶሎ ዳኝላት። ምንድነው? ወዴት ይወስዳችሁት ነው? ዳግም አንተ በእናትህ እብደት ተስማማህ? አንተ ነፍሰ ገዳይ! አንተን ልጄ እንደዚህ የመረስካት አንተ ጭራቅ ነህ! ሂድልኝ፣ ከዚያውን ሂድልኝ! አይንህም ማየት አልፈልግም። ቆይ ግን በህይወት መኖር አሳዝኖክ ነው ወይስ የጀመርከው ልጨርስ ነው? ሂድ ከዚህ፣ አይንህም ማየት አልፈልግም። እዛ ቤት ሁን እያልክ ነው አይደለ? ልትገላት አስበህ ነው? አንተ አረመኔ! የልጄ ገዳይ ነህ። ቆንጆዋ ልጄ ሽባ አድርገህ አስቀምጥካት። ይኸው ጤነኛዋ ልጄን አትናገር አትጋገር። ደስ አለህ አይደለ? ከዚህ በኋላ ልጅ አጠገብ እንዳትደርስ እንዲሆና በህይወት እንድትኖርልኝ ነው የምፈልገው። ምንድን ነው የሰራው? ጁ እኔ ብሌንን ለምን ብዬ እንዴት ሰው ከራሱ በላይ የሚወደውን ሰው ይጎዳል? እኔም እኮ ከነሱ እኩል ነው ልቤ የተሰበረው። እኔም እኮ ልክ እንደሱ ጸጸት እየተሰማኝ ነው። ተረጋጋ ሳሚ፣ ሀዘን ላይ ስለሆነች ነው። ዝም በል፣ ተረጋጋ አትበለኝ። ይሄ ያንተ እቅድ ነው። ትኩረታቸው ወደ እኔ እንዲሆንና አንተን ደግሞ ማንም እንዳይጠራጠር ለማድረግ ነው። ለእኔ ያዘኝ ካታት መሰል እቅድ ስለሰራ ደስ ብሎሃል አይደል? እኔ ከልቤ ነበር። አንዳንዴ እንኳን ቢያንስ በጥሩ ተረዳኝ እንጂ። አልረዳህም። አንተ ምንም ጥሩነት የለም። እንደኔ ቢሆን ኖሮ እዚሁ አንቄ እገልህ ነበር። ግን እውነተኛ ማንነትህ ለሁሉ ሳላሳያቸው አልገልህም። እኔ ብሌንን መቼም አልጎዳትም። ይህንን ደግሞ አንተን በማጋለጥ ነው ማረጋገጠው። የሁሉንም ሰው ህይወት በጠበጥኩኝ። እባክህ አምላኬ የአባትና እናቴን ገዳይ ሳሚና ሰላምን አድርግልኝ እባክህ። ቢያንስ ያጽናናኛል። እነሱ ካልሆኑ ግን መቼም ይሄን ጸጸት አልችልም። የኔ ፍቅር በቅርቡ በእግርሽ እንደምትቆሚ ተስፋ አድርጋለሁ። ከዛ በኋላ እንደ ድሯችን በፍቅር እጅ ልጅ ተያይዘን ወክ እናደርጋለን። አብረን ተራራ እንወጣለን፣
ተጋብተን ልጆች ወልደን ደስተኛ ቤተሰብን መሰረታለን። እኔንም አያት ታደርጉኛላችሁ። ያው መንታ መንታ ነው አይነ ቆንጆ አይደል? እውነቷን ነው ገነት፣ እኔ ነኝ ተጠያቂዋ። በኃይሉ የሚያርገው ማንም ያርገው እኔ ነኝ ያስጠጋዋቸው። እኔ ጋር ስለሆነች ነው ደህና ጤነኛ ልጅ የነበረችው እንዲሆነችው። እኔ ነኝ እድለቢሷ፣ እኔ ነኝ የተረገምኩት። በቀኝ ልግባ በግራ? በቀኝ ግባ። አይ አይደለም ሹፌር፣ በግራ ግባ። ቆይ አንዴ ጠብቀኝ። ነገርኩህ ዳክም፣ እዛች የተረገበ ሴትዮ ቤት ተመልሳ አትሄድም። ለልጅሽ አስቢ እንጂ ለሷም እኮ ቢሆን ሰላም ጋር ብትሆን ነው የሚሻላት። ስሟን አትጥራ። እዛ ቤት ባትሆን ኖሮ ልጄ ደህና ትሆን ነበረ። ሁሉም ነገር የፈጣሪ ስራ ነው ትኛ ነበር እንዴ? ይህን ነገር የረሳሽው? ጸጸት ማማረር እኮ የሰይጣን ስራ ነው። ፈጣሪ እኮ ካለ ድጋሚ ማደናቀፋት ልትሞት ትችላለች ነው ወይስ አንቺ ፈጣሪን የምትከተዩ ለአንቺ የሚስማማሽን ብቻ እየመረጥሽ ነው? ለማንም ሰውን ለልጅሽ ብቻ አስቢ። እዛ ጠባብ ቤት ውስጥ እኮ በጣም ነው የምትሰቃየው። ቶሎ እንድታገገም እኮ ሰላም ቤት ነው የሚሻላት። ያው አንቺም እኮ ስለተናደድሽ ነው እንጂ ሰላም መጥፎ ሰው እንዳልሆነች ታውቂያለሽ። ለምን ተናገርሻት ብዬ አልወቅስሽም። ከልብሽ እንዳልሆነ አውቃለሁ። ሐዘኑን እንደዚህ ያደረገሽ ካንቺ ሐዘንና ጸጸት በላይ የልጅሽ ጤና ነው የሚበልጠው። ስለዚህ የልጅሽን ፍላጎት አክብሪለት። የኔ ፍቅር ባንቺ ፊት የተጨቃጨቀን አስጨነቅንሽ አይደለ? ዶክተሩ ነግሮኛል፣ በደንብ እንደምትሰሚ ያውቃለሁ። ስለዚህ አንቺ የተቻለውን ምረጪ። የኔ ፍቅር አንቺ የትም እንዳለብሽ አንቺ ራስሽ ወስኚ። አደራ ስትወስኚ ግን ዳግም ለመቆምና ድነሽ እንባሽን የምታብሽበት ነገር ይሁን። እኔ የምልህ ያማህል እንደ አንተ ልጅቷ ምን አድርግ ነው የምትላት? እሷ ለራሷ ታማለች። ተይኝ እናቴ፣ ዶክተሩ የብሌን አንጎል ጤነኛ እንደሆነና እንደ በፊቱ እንደሚሰራ ነግሮኛል። ብሌን ማመዛዘን ትችላለች። ስለዚህ የት መኖር እንዳለባት ራሷ ትመረጥ። ከዛ ሁለታችንም እሷ በመረጠችው ሐሳብ እንስማማለን። የኔ ፍቅር የት መኖር እንደምትፈልጊ መምረጥ ትፈልጊያለሽ? አየሻ እናቴ፣ ይኸው ሰላም እንዴት ይያቸዋለሽ? እነሱ አበዱና ብሌን እዛ ያዩት ጉድጓድ የመሰለ ቤቱ ታፈና መሞት አለባት። ይኸውልሽ ልንገርሽ፣ እዛ ቤት ከሆነች ደግሞ መቼም አትድንም። ምን አገባህ አንተ? አንተን የሚመለከት ነገር አለ? ምን እያልሽ ነው ሰላም? ስለ ብሌን እኮ ነው የምናወራው። እንዴት አያገባኝም? ምን ያገባሃል? ማነህ እናንተ? ወይንስ ደግሞ እዛ መግደል አልተመቸም? እዚህ እንደጀመርካት ልጨርሳት ነው? ምን አልሽ ሰላም? አንቺም